የኢትዮጵያ አየር መንገድ ለሚያስገነባው የአውሮፕላን ማረፊያ ፕሮጀክት ተገኝቷል ስለተባለው ብድር ወደ ተመለከተው ዜናችን እንለፍ። በቢሾፍቱ ለሚገነባው አውሮፕላን ማረፊያ ፕሮጀክት የ8.5 ቢሊዮን ዶላር ብድር የውጭ አበዳሪዎች ቃል መግባታቸውን የኢትዮጵያ አየር መንገድ አስታውቋል። የ2018 በጀት ዓመት አፈጻጸም ሪፖርት ይፋ ያደረገው አየር መንገዱ አበዳሪዎች የገቡት ቃል የመጨረሻው ውሳኔ መጋቢት 2019 ዓ.ም እንደሚታወቅ ገልጿል። እንዲሁም የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው ከኃላፊነታቸው መነሳትን በተመለከተ ከዝግጅት ክፍላችን ለቀረበላቸው ጥያቄ በመጪው ሐምሌ 30 ቀን 2018 ዓ.ም ጡረታ ሊወጡ እንደሚችሉ ገልጸው ነገር ግን ከኃላፊነት የመልቀቁ ጉዳይ የመንግስት ውሳኔ መሆኑን አንስተዋል። በጉዳዩ ላይ ተጨማሪ ያለን የኢትዮጵያ አየር መንገድ የ2018 ዓመት አፈጻጸሙን አስመልክቶ ለመገናኛ ብዙሃን በሰጠው መግለጫ በአመቱ 9.1 ቢሊዮን የአሜሪካን ዶላር ማግኘቱንና ገቢው ከአምናው ተመሳሳይ ወቅት ጋር ሲመሳከር የ20 በመቶ እድገት እንዳለው ተናግሯል። አየር መንገዱ በአመቱ 4 አዳዲስ በረራዎችን በመጨመር በአጠቃላይ 150 ዓለም አቀፍ መዳረሻዎች ላይ መድረሱ የተገለጸ ሲሆን 22 የነበረውን የሀገር ውስጥ መዳረሻም ወደ 25 ከፍ ማድረግ እንደተቻለ ነው በሪፖርቱ የተጠቆመው። ሆኖም ግን በመካከለኛው ምስራቅ በነበረው ጦርነት ምክንያት የነዳጅ ዋጋ በመጨመሩ አየር መንገዱ ወጪው በ25 በመቶ መጨመሩን የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው ተናግረዋል። አሁንም የአሜሪካና ኢራን ጦርነት እንዲሁም የቀጠናው ውጥረት መቀጠሉን ተከትሎ የነዳጅ ዋጋ እየጨመረ ከሄደ የአየር መንገዱ ትርፋማነት ላይ ችግር ሊፈጠር እንደሚችል ጠቁመዋል። ይሄ ከቀጠለ ትርፋማነታችን ላይ ብዙ ጫና ይፈጥራል። ምክንያቱም የነዳጅ ዋጋ ተሰቅሎ ከቀረ ትርፋችን የድሮውን ያህል የምናተርፈውን ያህል ላናተርፍ እንችላለን። መንገደኛችን በተወሰነ ደረጃ ቀንሷል። ሌሎች ፓራሜትሮች ሁሉ ቀንሰዋል። እኛ ኳንቲፋይ አላደረግነውም ኤግዛክትሊ፣ ግን ተጨማሪ ወጪ ከነዳጅ ጋር በተያያዘ ብዙ አውጥተናል። አየር መንገዱ በአመቱ 20.7 ሚሊዮን መንገደኞችንና 897 ሺህ ቶን ጭነት ማጓጓዝ መቻሉን የገለጹት ዋና ስራ አስፈጻሚው የተደረገው በረራ ካለፈው ዓመት ጋር ሲነጻጸር የ16 ከመቶ እድገት ያሳየ ነው ብለዋል። አየር መንገዱ በሚሰጣቸው የዓለም አቀፍና የሀገር ውስጥ በረራ ትኬት ዋጋ አስመልክተው ጥያቄ የቀረበላቸው ዋና ስራ አስፈጻሚው የሀገር ውስጥ በረራ ትኬት ዋጋ የሚጨምርበትን ምክንያት ያብራራው ሲሆን አሁን ያለው የሀገር ውስጥ በረራ ትኬት መሸጫ ዋጋ አዋጭ አይደለም ብለዋል። እንዲሁም በበዓላት ወቅት በሀገር ውስጥ በረራዎች ላይ ስለሚደረገው የዋጋ ጭማሪ ማብራሪያ ሰጥተዋል። ኢትዮጵያ አየር መንገድ ብቻ ዋጋ ዝም ብሎ ሊይዝ አይችልም። የታክሲ ዋጋ ጨምሯል። የክፍለ ሀገር አውቶቡስ ዋጋ ጨምሯል። ይሄን መጠበቅም ተገቢ ነው ብለን አናምንም። ግን አሁንም ቢሆን አትራፊ አይደለም። በዓል ስለሆነ አይደለም ዋጋ የምንጨምረው፣ ግን ወጫችንን ለመሸፈን ብለን ነው። የቁልቢ በዓል ታህሳስ 19 ወይም ሐምሌ 19 ይከበራል። መደበኛ ወደ ድሬዳዋ በረራ አለ። ግን ህዝቡ በዓሉን ለማክበር በ17 በ18 የሚሄደው በጣም ብዙ ነው። የህዝቡን ፍላጎት ለማሟላት ስንል ብዙ አውሮፕላን እንመድባለን። እነዚህ በትርፍ የሚሄዱ አውሮፕላኖች ሲመለሱ ባዷቸው ነው የሚመለሱ። ስለዚህ አንድ የመሄጃ ብቻ ገንዘብ ተቀብለን መመለሻውን ዝም ብንል አየር መንገዱ አያዋጣውም። ኪሳራው በጣም የባሰ ይሆናል። ስለዚህ ምንድነው የምናደርገው? የደርሶ መልሱንም ያህል አይደለም፣ አትሊስት የተወሰነ 50 በመቶ ምናምን ጨምረን ያኔ ልክ ነው። ለተገልጋዩ ውድ ይሆናል፣ ግን ምርጫ የለም። የመደበኛው በረራ አስቀድመው የገዙት አይጨምርም። የተጨመሩ አውሮፕላኖች ግን ዋጋ ይጨምራል። በሌላ በኩል አየር መንገዱ በቢሾፍቱ ለሚያስገነባው አዲስ አውሮፕላን ማረፊያ ከውጭ አበዳሪዎች 9 ቢሊዮን ዶላር ብድር እንደሚያስፈልግ የገለጹት ዋና ስራ አስፈጻሚው እስካሁን 8.5 ቢሊዮን ዶላር ብድር ለመስጠት ቃል የገቡ የውጭ አበዳሪዎች አሉ ብለዋል። ይሁን እንጂ እስካሁን ድረስ በተግባር ምንም አይነት የውጭ ብድር አላገኘንም ያሉት ስራ አስፈጻሚው አበዳሪዎቹ እስከ መጋቢት 2019 ድረስ የመጨረሻ ውሳኔያቸውን ያሳውቁናል ነው ያሉት። ለቢሾፍቱ ኤርፖርት የምንፈልገው ብድር መጠን ወደ 9 ቢሊዮን ዶላር ነው። ይህ ገንዘብ አንድ አበዳሪ ድርጅት ብቻ የሚያበድረው አይደለም። ከብዙ አበዳሪዎች የድርሻቸውን አዋጣው በአንድ ላይ የሚያበድሩት ገንዘብ ነው። ሁሉም አበዳሪዎች ብድር ከመፍቀዳቸው በፊት ስለ ፕሮጀክቱ
ዝርዝር ጥናት ያካሂዳሉ። ፕሮጀክቱ የአዋጭነት ጥናት እኛ አስደርገናል በባለሙያዎች። ቀደም ሲል በተደረጉ ውይይቶች ከአበዳሪዎች ጋር እስከ 8.5 ቢሊዮን ዶላር የሚሆን ቃል የተገባ አለ እና በቃል በፍላጎት ደረጃ ያለ ነው እንጂ የተጨበጠ የተፈረመ ይሄን ያህል ነው የሚባል ገንዘብ የለም፣ ሊኖርም አይችልም። አበዳሪዎቹ የመጨረሻ አፕሩቫላቸውን ይሰጣሉ ተብሎ የሚገመተው ማርች 2027 ወይም በእኛ መጋቢት 2019 ነው። እስከዚያ ድረስ ጊዜ አላቸው። ሌላው አቶ መስፍን ጣሰው ከኃላፊነት መነሳትን በተመለከተ ከዝግጅት ክፍላችን ለቀረበላቸው ጥያቄ በሰጡት ምላሽ በመጪው ሐምሌ 30 ቀን 2018 ዓ.ም ጡረታ ሊወጡ እንደሚችሉ ገልጸው ነገር ግን ከኃላፊነት የመልቀቁ ጉዳይ የመንግስት ውሳኔ መሆኑን ተናግረዋል። እንግዲህ ይኸውላችሁ እስካሁን ያለሁት በኤክስቴንሽን ነው። በኢትዮጵያ ሕግ መሰረት እንደምታውቁት አንድ ሰው 60 ዓመት ሲሞላው ከመንግስት ተቋማት በጡረታ ይገለላል። እኔ ከ3 ዓመት በፊት ነው ጡረታ መውጣት የነበረብኝ። መጀመሪያ 2 ዓመት እንድቆይ መንግስት ስለፈለገ ለ2 ዓመት ኤክስቴንድድ ሆነ። 2 ዓመት ሲያልቅ የለም አሁንም 1 ዓመት ልትቆይ ይገባል ተባልኩ። የ1 ዓመት አሁን ሐምሌ 30 ያልቃል። አሁን ሐምሌ 30 ይሄ ስራ የመልቀቅ አይደለም፣ በጡረታ የመውጣት አድርጋችሁ ሰዱት። የትም የሚደረግ ነው። ሐምሌ 30 ልወጣ እችላለሁ፣ ልቆይም እችላለሁ፣ አላውቀውም። መንግስት የሚወስነው ጉዳይ ነው። አየር መንገዱ በመጪው ዓመት የመንገደኞችን ቁጥር 23 ሚሊዮን ገቢውንም 10 ቢሊዮን ዶላር ለማድረስ ማቀዱን ያነሱት አቶ መስፍን ተጨማሪ 6 ዓለም አቀፍ መዳረሻዎችን ለማስጀመር እንዲሁም 17 አዳዲስ አውሮፕላኖችን በግዢ ሂደት ላይ መሆናቸውን ነው በመግለጫቸው ያሳወቁት።